ይህ የካርቴል አባል ከ300 ሰዎች በላይ አብስሏል። የምታዩት ግለሰብ ሳንቲያጎ ሜዛ ሎፔዝ ሲባል ቲኳና ሜክሲኮ ውስጥ ግንበኝነት ነው የሚሰራው። ነገር ግን ትክክለኛ ስራው የሰው ሙሉ አካልን በአሲድ ማሟሟት ነው። ለብዙ ዓመታት ሜዛ ለቲኳና ካርቴል ሰርቷል። በሳምንትም $600 የአሜሪካ ዶላር ነው የሚከፈለው። ካርቴሎቹ የገደሏቸውን የሌላ ቡድን አባላት ለሱ ያመጡለታል። እሱም ያለማንገራገር ስራውን ይሰራል። የሜዛ የሚጠቀመው ቴክኒክ ቀላል ሲሆን ግን በጣም ዘግናኝ ነው። በመጀመሪያ የሞተውን ሬሳ ወይንም በህይወት ያለውን በእኛ ሀገር አጠራሩ ሮቶ በምንለው ቁርስ ይከተዋል። ከዛም ይህንን ኬሚካል ላያቸው ላይ ጨምረዋል። ኬሚካሉ በጣም የሚያቃጥል ሲሆን ሆዳን አልፎ መግባት ይችላል። ከዛም ወደ ጭቃነት ይለውጣቸዋል። አሲድ ፊታቸውን፣ ጥርሳቸውን፣ የእጅ አሻራቸውን ሳይቀር ነው አጥፍቶ ከመረገጽ የሚያስወግዳቸው። እና ይህ አውሬ በ2009 ሲያዝ ሜዛ በራሱ አንደበት 300 የሚያክል ሰው በዚህ አሲድ እንዳጠፋ ተናግሯል። መርማሪዎችን ካገኙት ማስረጃ በመነሳት ወደ 600 የሚጠጋ ሰው አስወግዷል ብለው ያምናሉ። መርማሪዎች ላጌራ የሚባል የሜዛ ቦታ ሲሄዱ ወደ 7000 የሚደርሱ አጥንቶች፣ 2000 ጥርሶች እና ብዙ ሮቶ የሚሆን በሰው ስጋ የተሰራ ሾርባ አግኝተው ነበረ። የቀሩት አካላቶች ከመጠን በላይ ቀልጠው ስለነበረ የሰዎቹ ማንነት ሊታወቅ አልቻለም። ይህ አልነበረ የሚያስገርመው ክፍል። ሜዛ ማንንም ሰው ገድዬ አላቅም፣ እኔ ምንም ጥፋት አላጠፋሁም ብሎ ተናግሮ ነበረ። እኔ የመጨረሻውን ስራ ብቻ ነው የምሰራው ብሎ ተናግሯል። በመጀመሪያ ለ10 ዓመት ብቻ የተፈረደበት ሜዛ በ2004 ግን ዳኛው 30 ዓመት ጨምሮበታል። በማርች 6 1981 ጀርመን በሚገኝ ፍርድ ቤት ውስጥ የግድያ ፍርድ የተሰጠ ነበረ። የ35 ዓመቱ ክላውስ ግራቦስኪ በተጠርጣሪዎች መቀመጫ ላይ ተቀምጧል። የተከሰሰው የ7 ዓመት ልጅን በመግደል ነበረ። ፍርዱን ቁጭ ብለው ከሚያዩ ሰዎች መካከል በ30ዎቹ ዕድሜ ያላት ሴት ትገኝበታለች። ስሟ ሚሬን ባክሜር ስትባል የተገደለችው ልጅ እናት ነች። በያዘችው ቦርሳ የተቀባበለ ሽጉጥ ይዛ ነበረ። ወደ ዋናው ታሪክ ስንመለስ በሜይ 5 1980 የሚሬን ሴት ልጅ አናና ሚሬን ትንሽ ይጨቃጭቃሉ። አናም በዚህ ተናዳ ትምህርቷን ቀርታ አካባቢዋን መዞር ጀመረች። እየሄደችም አንድ የምታውቀው ሰው ቤት ጋር ትቆማለች። እሱም ክላውስ ግራቦስኪ ነበረ። ክላውስ ትንንሽ ድመቶች ስለነበሩት አናን እንደሱ ለመጎብኘት ወደ እሱ ቤት ነበር ሄደችው። ከዚህ በፊትም በተደጋጋሚ ወደ ቤቱ ስለመጣች አልፈራችም ነበር። እሷ ግን የማታውቀው ክላውስ በጾታ ትንኮሳ ተከሶ የነበረና በ1970 ብዙ ሴቶች ላይ ጥቃት ፈጽሞ የነበረ ሰው ነው። በዛ ቀንም አናን ወደ ቤቱ ካስገባት በኋላም ደፈራት። ከዛም አንቆ ገደላት። የአና ወደ ቤት አለመምጣት ያሳሰባት እናት ለፖሊስ ታሳውቃለች። በቀጣዩ ቀን ፖሊስ አንድ መረጃ ይደርሰዋል። እሱም ከክላውስ እጮኛ ነበረ። ለሷም አና እንደገደላት እንደነገራት ተናገረች። በሰዓታቶችም ፖሊስ የአናን ሬሳ አገኘ። ክላውስ ይህን እንደሰማ ከአካባቢው በፍጥነት ጠፋ። በወረቀት ግን እጮኛውን አካባቢያቸው ላይ የሚገኝ መዝናኛ እንደሚያገኛት ጽፎ ነበረ። ፖሊስም ቦታው ላይ ጠብቆት እዛው ጋር ሲመጣ ተያዘ። በፍርድ ቤትም ክላውስ አና ልታስፈራራ ሞክራ ነበረ። ገንዘብ ካልሰጠኝ ለእናቴ እንደመታኝ ይናገራሉ እንዳለችው ይናገራል። ሚሬን ይህን ሁሉ ሲያወራ ቁጭ ብላ እያየችው ነበረ። ለ10 ወራት የልጇ መቃብር እየጎበኘች ነበረ። ከዛም ለበቀሏ እንዲሆን ሽጉጥ ትገዛለች። በማርች 6 1981 ሽጉጧን ወደ ፍርድ ቤት ይዛ ሄደች። ዳኛው እረፍት አድርጉ እንዳለ ሚሬን ከመቀመጫዋ ላይ ተነስታ ፊት ለፊት ቆመች። ሽጉጧን ከኪስ አውጥታ ጀርባውን ለእሱ ስትይ ቆመውን ክላውስም 7 ጊዜ ተኮሰችበት። 6ቱ ጥይቶች ጀርባውን ነበር ያገኙት። በፍርድ ቤት ውስጥም ወደቀ። ሚሬን እንዲህ አለች፣ ሴት ልጄ የገደለብኝ ፊቱ ላይ ነበር መተኮስ የነበረብኝ ብላ ለቀሰች። እዛ ጋርም በፖሊሶች ታስራ ለፍርድ ቀረበች። እሷም ለ6 ዓመት ተፈረደባት። ነገር ግን 3 ዓመት ነበር የታሰረችው። ከተለቀቀች በኋላም ወደ ናይጄሪያ ሄደች። ከዛም ወደ ጀርመን ተመልሳ በ1996 በካንሰር ሞተች። የሞተችው በ46 ዓመቷ ነበረ። ከልጇ ጎንም ነበር የተቀበረችው። እቺ ሴት ተጠቂዎቿን ወደ ሳሙናነት ትቀይራቸዋለች። በ1939 ጣሊያን ውስጥ ሊዮናርዶ የምትባል ሴት ቤተሰቧ በሰይጣን እንደተያዘ ታስባለች። ትልቁ ልጇም ለሁለተኛው ዓለም ጦርነት ለውትድርና ሲመረጥ ደነገጠች። እሱንም እንዳይሄድ ለማድረግ የምትችለው የሰው ግብር ስትፈጽም ነው ብላ አሰበች። ከዛም ሊዮናርዶ 3 ሴቶችን ወደ ቤቷ ጠራች። ለነሱም ትዳር አገናኛቸዋለሁ ብላቸው ነበረ። ብዙም ሳይቆዩ ግን ገደለቻቸው። ሰውነታቸውንም ቆራርጣ ስጋቸውን ሳሙናና የሻይ ቡና ኬክ አደረገቻቸው። የሰራቸውንም ኬክ
ለጎረቤቶቿ ሳይቀር አቅምሳለች። ሊዮናርዶ በ1940 ታሰረች። ከዛም ለ30 ዓመት ተፈረደባት። እንዲህም ብላ ነበረ ለሴቶቹ ጣፋጭ ሞትን የሰጧቸው ብላ ተናግራ ነበረ። ይቅርታ እንኳን አላለችም። እንደውም ግድያዎቿን ለፍቅር የተከፈለ መስዋዕትነት ነው አለች። ሊዮናርዶም ፖሊስ ቤቷ ድረስ መጥቶ ሲይዛት በቤቷ ውስጥ ስፍር ቁጥር የሌለው ሳሙና፣ ኬኮች እና ትልቅ ቢላዎች አግኝተዋል። ኪችኗም ንጹህ ነበረ። ጎረቤቶቿ ሳሙኖቿ ትክክለኛ የሳሙና ሽታ እንዳላቸውም ተናግረዋል። በቪዲዮ ላይ የነበረው ግለሰብ ሪቻርድ ራግላንድ ይባላል። ይህም ቪዲዮ በጎፕሮ ከቀረጸ በኋላ ውሃ ውስጥ ሰጥሞ ይሞታል። በጁን 4 2017 ሪቻርድ ቴኔሲ የሚገኘው ፏፏቴ ለመጎብኘት ይሄዳል። ከጓደኞቹ ጋር ነበር አብሮ ሄደው። በዛ ሰዓት ነበረ ወደ ውሃ ውስጥ ገብቶ በዛው የቀረው። ጓደኞቹ ሊያወጡት ቢሞክሩም ሊያድኑት ግን አልቻሉም ነበረ። ሪቻርድ ገና 22 ዓመት ወጣት ነበረ፣ በአደጋው ወቅት ማለት ነው። እስካሁኗ ቀን ድረስ እንዴት ሊሰጥም እንደቻለ የሚታወቅ ነገርም የለም። የሪቻርድ አባት ሪቻርድ ጎበዝ ዋናተኛ እንደነበረ እና እንዴት ሊሞት እንደቻለ ሊገባቸው እንዳልቻለ ተናግረዋል። ከ2 ዓመት በኋላ ግን ሪች አሎሃ የተባለ ዳይቨር የሪቻርድን ጎፕሮ ካሜራ ከውሃው 10ኛው ክፍል ውስጥ ያገኘዋል። አሎሃ ዩቲዩብ ቻናል ያለው ሲሆን ከጥልቅ ውሃ ውስጥ ቁሳቁሶችን በማግኘት ይታወቃል። በካሜራው ላይም የሪቻርድን የመጨረሻ የስቃይ ሰዓታት አገኘ። እሱንም ለሪቻርድ ቤተሰብ አስረከበ። እሱንም ቪዲዮ በማየት ልጃቸውን ሰጥሞ እንደሞተ ተመልክተዋል።